ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል አርሰናል የምትወዱ እንዲሁም የአርሰናል ደጋፊ ከሆናችሁ ምን ተጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳባችሁን በማስፈር ዩቲዩብ ቻናሏን ሞቅ ደመቅ እንድታደርጉ ስል በክብር ጠይቃለሁ ተመልሰናል ከቻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ በኤምሬትስ ስቴዲየም አርሰናል ፒኤስጂን አስተናግዶ 1-0 በሆነ ውጤት ተጠናቋል እጅግ በጣም የሚያበሳጭ ፐርፎርማንስ ኦል ኦቨር ደጋፊው ብዙ ነገሩ ያልተመቸኝ ጨዋታ ነው እንደጠበቅኩት አይደለም ጨዋታው እንደጠበቅኩት እንዳይሆን ያደረገው ጨዋታው ደግሞ ቶማስ ፓርቴ ከተከላካይ አማካኝ ቦታ ላይ በሁለት በቢጫ ካርድ ምክንያት የዛሬው ጨዋታ ስለሚያልፈው በሱ ቦታ ላይ ዴክላን ራይስ ነበረ ተመልሶ እዛ ቦታ ላይ ለመጫወት የተገደደውና የዴክላን ራይስ በተለምዶ 8 ቁጥር የሚጫወትበትን ቦታ ደግሞ ሚካኤል ሜሪኖ ሸፍኖ የሚካኤል ሜሪኖ ስትራይከር ቦታ ላይ ደግሞ ትሮሳርድ ነበረ የገባው ማለት ነው ኦል ዛት ሲደማመር የዛሬው ፑር ፐርፎርማንስ ታየ ማለት ነው በኔ በኩል ኖ ፓርቲ ብያለሁ ምንም ፓርቲ አልነበረም ምንም ፓርቲ አይኖርም ማለት ነው ያ እሱ ነው ጨዋታው ላይ ሀፕን ያደረገው አይ ስዌር ቱ ጋድ ሆነስሊ እድለኞች ነበረን ጨዋታውን እዚህ ገለው ሊሄዱ የሚችሉበት እድሎች ነበሩ ሆነስሊ ሁሉንም ነገር ስናወራው ኦል ኢንክሉድድ ዞሮ መጥቶ ሁሉም ችግሮቻችን ቶማስ ፓርቲ አለመኖር ላይ ነው በኔ በኩል ይወድቃል ብዬ ማስቡ ምክንያቱም የመጀመሪያውም የጎል የተቆጠረብንን የዴምቤሌ ኡስማን ዴምቤሌ ያስቆጠረውን ጎል ራሱ ከአጀማመሩ ብትመለከቱ ኖሮ ፕሬስ እናደርጋቸው መሃል ቦታ ላይ በተለምዶ ቶማስ ፓርቴ የቡድኑን ባላንስ የሚጠብቅበት ቦታ ላይ ከሱ እጅግ ርቆ ነበረ ሚካኤል ሜሪኖ እዛ ቦታ ላይ የነበረው አዎ ራይስ ነበረ ራይስ ግን ፎሎ አድርጎ ፔናልቲ ቦክስ ድረስ ከተመለሰ በኋላ ዋን ቱ ማን ግንኙነት ላይ ቲምበርን ሊያግዝ ለቆ በወጣበት ጊዜ ላይ ሜሪኖ ተከትሎት አብሮ ቢመለስ ኖሮ ሜቢ ዴምቤሌን ብሎክ ማድረግ ይችል ነበር እንዲሁም በኔ በኩል ዴክላን ራይስ የራሱን ሰው ለቆ ቲምበርን ለማገዝ መሄድ አለበት ብዬ አላስብም ዊችዝ ይሄ ነገር ተጠቃሉ የሚመጣው ቶማስ ፓርቴ ዛሬ ጨዋታ ላይ አለመኖሩ ይሆናል ማለት ነው ምክንያቱም ቶማስ ፓርቴ ሲኖር የጨዋታው ኮንትሮል ይኖረናል የዛሬ ደግሞ ኤምሬትስ ላይ ያልነበረው ነገር የጨዋታ ኮንትሮል ነው ለዛም ነው ደጋፊው ኦን ኦፍ ሲል የነበረው አርቴታ በእጁ ለማነሳሳት ሞክረዋል አይ ዶንት ኖ በእኔ በኩል I still believe Arsenal can win the match. Next game ላይ ቶማስ ፓርቴ ይመጣል ቶማስ ፓርቴ ሲመለስ ደግሞ የቡድናችንን ዋና ቅርጽ እንይዛለን ብዬ አስባለሁ ያኔ we can hurt anyone don't get me wrong የዛሬው ፐርፎርማንስ ጥሩ ነው ማለት አይደለም ነገር ግን ምን ማድረግ ይቻላል it's ቶማስ ፓርቴ አዲስ ኤክስፐሪመንት ነው በቃ ለዚህ ጨዋታ መቀየር ነበረበት አርሰናል ሲጫወትበት የነበረው ኮምፎርታብል አጫወት ለዚህ ጨዋታ ዴክላን ራይስን በሲዝኑ አይ ዶንት ኖ ኢቭን 5 ጊዜ ራሱ ነምበር 6 ቦታ ላይ ስንጫወትበት ዊኖ ደግሞ ቶማስ ፓርቴስ ነምበር 6 ቦታ ላይ ራሱ ሳይጫወትና ወደ የቀኝ የፉልባክ ቦታ ላይ ሲጫወት ራሱ ቡድኑ ምን ያህል ቅርጹን እንደሚያጣ ሞር ደግሞ ባላንስ እንደሚጎድለው ጨዋታ ኮንትሮል ማድረግ እንደሚችል ጋይስ ኦዴጋርድ የለም እኮ ኦዴጋርድ እኮ የለም የዛሬ ጨዋታውን የመጀመሪያው ጨዋታ ባሪፍ ከመጀመሪያው ጨዋታ ፊሽኳ ከተነፋችበት ሰዓት ጀምሮ የጨዋታውን ኮንትሮል ይይዛሉ በማለት በተነሳሽነት ቢገቡ የዛሬው
25 ደቂቃ 30 ደቂቃ ሳካም አልነበረም። ከዛ በኋላ ነው ከ30ኛው ደቂቃ በኋላ 15ኛው ደቂቃ እስከ እረፍት ከምንወጣበት ደቂቃ ድረስ የሆነ የማስፈራት አስፈሪነት ነገር ይታይብን ነበረ። ሳካ እስከ ላይኛውም ድረስ እየወጣ በአግባቡ ድሪብል እያደረገ ነበር። ጨዋታዎችንም ሞክረናል። ዛሬ ዶናሩማም ማጂክ ማሳየት ነበረበት። አርሰናል ጎል እንዳናስቆጥር ጎልደን አትሊስት 2 ጎልደን ቻንሶች ነበሩን ዊች ኢዝ የትሮሳርድን ሴቭ ያደረገበት ወርልድ ክላስ ሴቪንግ ከሚባሉ ሴቮች መካከል ነው። ምክንያቱም ዶናሩማ እንደምታውቁት ረጅም በረኛና በቀላሉ በአየር ላይ የሚመቱ ኳሶችን የማዳን ወይም ደግሞ ሴቭ የማድረግ ብቃት ያለው እንጂ እንዲህ ጊዜያቸውን ያልጠበቁ የመሬት ላይ ኳሶች፣ አቅጣጫ የሚቀይሩ ኳሶች ላይ ግን በብዛት ረጅም ግብ ጠባቂዎች ይታማሉ። ነገር ግን ዶናሩማ እነዚህን ሴቭ ማድረግ ነበረም። ነገር ግን ራያም የዶዌን የሚገርም ሴቭ ራያም ዛሬ ሲያደርግ ነበረ። ያ ትልቁ ሚስ ቶማስ ፓርቴ ነው የዛሬ ጨዋታ ብዬ ነው ማስበው። እና ደጋፊዎችም we had good moment honestly ለማናገር ከረፍት በኋላም ከመጣም በኋላ ግብም ማስቆጠር ችለን ነበረ። ያቺ ሰዓት ራሱ በጣም ትልቅ ክሪቲካል ሰዓት ነበረች። ምክንያቱም ለቫር በ3 ደቂቃ ያክል ቫር ቼክ እስኪደረግ የቆየው ጊዜ የሜዳውን የነበረውን ድባብ ቴምፖን ገደለው። ከዛ በኋላ ዘ ኦንሊ ቲንግ እየሰማሁ ነበር እውነት ለመናገር አፈሬውላ ነበረ። በ60 ምናምን ሺህ ተመልካች ውስጥ የተገኙ 3000 የማይሞሉ የፒኤስጂ ደጋፊዎች ከሙሉ 60 ምናምን ሺህ ደጋፊዎች በላይ የነሱ ከበሮና የነሱ ዘፈን ነበር፣ የነሱ ዜማ ነበር የሚሰማው። ዛሬ ኤምሬትስ ስታዲየም ላይብረሪ ሆኖ ነበር ያመሸው። ሆነስሊ አይ ዶንት ኖ ዌዘር የጨዋታው ኮንትሮል ጋር ይዘነው ስላልገባን ይሁን ኤኒዌይስ የመጀመሪያዋ ጎል ብዙ ነገር ዲሳይድ አድርጋለች። እርሊ ያገቡት ነበረ። ከዛም በኋላ ኢቨን ይዘነው የገባነውን የጨዋታ ፕላን ተግባራዊ ገና ኳሱን ኮንትሮል አድርገን ይዘን የገባነውን የጨዋታ ፕላን ተግባራዊ ሳናደርግ ነው ጎል የተቆጠረብንና በዛ የጨዋታ ፕላን መቀጠል ተገቢ ላይሆን ይችላልና ፕላኑ መቀየር ሊኖርበት ይችል ይሁንን አይ ዶንት ኖ። ከዛ በኋላ የነበረው 20 ሚኒትስ ግን አብሶሉትሊ በጣም የሚያስፈራ ነበር። እኔ ላይክ እውነት ለመናገር ፈርቼ ነበር የነዛ ናይትሜር የሆኑ ናይቶችን ሙኒክ ጋር 4-0 የሆኑ ናይቶችን ቻምፒዮንስ ሊግ ላይ በፊት ያሳለፍናቸው ያ ነገር መጥቶ የቡድኑ ስነ ልቦና ይወድቃል ብዬ አስቤ ነበረ። ሊስን this season I don't know what's happening ኦዴጋርድ ምን እየሆነ እንደሆነ አላቅም። ነገር ግን we need him everyone not only ኦዴጋርድ ብቻ አይደለም ሁሉንም they have to give them anyways still halfway ነው ጨዋታው። ሊስን ፒኤስጂ ሜዳ ላይ ስንሄድ አርቴታ ተደጋፊ ላይ አይተማመንም። the only አንድ ያለን ምክንያት ቢኖር ፒኤስጂ ሜዳ ላይ ሄደው ለማሸነፍ ጌም ፕላን፣ ጌም ኮንትሮል፣ ጌም ማኔጅመንት ታሴት ከዛ ያለህን ነገር እንዳለ እዛ ጨዋታ ላይ መስጠት ነው። ከዛ በፊት በፕሪሚየር ሊጉ ቦርንማውዝ እናገኛለን። አይ ዶንት ቲንክ ሶ የቦርንማውዝ ጨዋታ ለአርቴታ ያን ያህል ሴንስ የሚሰጠው አይመስለኝም። ምክንያቱም የሚቀጥለው ሳምንት የመልሱ ጨዋታ ላይ አርሰናል ደማቸውን እዛ ሜዳ ላይ መስጠት አለባቸው። ዶስ ፋኪን ዋንከርስ በሜዳቸው ላይ ረሚም አድርገን ለማለፍ በቂ የሆነ ስኳድ አለን። ሆፕፉሊ ከሃቨርትስም ሊመለስ ይችላል አይታወቅም። ነገር ግን ቶማስ ፓርቴ ሲመለስ ኤቭሪቲንግ ይስተካከላል ብዬ አስባለሁ። ይሄ ነው አንዳንድ ጊዜ ላይ ድንቅ የሚባል ተስጦ ኖሯቸው ግን በኬርለስነት ወይ ደግሞ የጨዋታው ቫሊዩ ስለማይገባቸው ይሁን አሁን አይ ዶንት ኖ የቶማስ ፓርቴ አቮይድ ሊደረግ የሚችል ቢጫ ካርድ ዛሬ እንግዲህ
ኮስት ሲያደርገን አይተናል። ለዛም ይመስላል ሚካኤል አርቴታ ከጨዋታ በኋላውላ ተጠይቆ ዩር ቲምህ ቶማስ ፓርቴን የናፈቀ ይመስላል ሲባል ሜሬኖና ራይስ ዛሬ ሜዳ ላይ ሲያደርጉት የነበረው ነገር እጅግ በጣም ጥሩ እንደነበረ መመስከርን የመረጠው ቶማስ ፓርቴን ናፍቀነዋል ከማለት ሁለቱን ኮከቦች ነው ማሞገስ የፈለገው ማለት ነው። ያ በእኔ በኩል ይህን ይመስላል የዛሬው ትልቁ ፖይንት። ትላንት እንደነገርኳችሁ የጨዋታ ኮንትሮል እና ሁለት ፍርሃት ብዬ ጠቀስኳቸው ነገሮች ነው ዛሬ ሀፕን ያደረጉት። ዴክላን ራይስ የመከላከል ቦታው ላይ ቦክስ ቱ ቦክስ እውነት ለመናገር ዴክላን ራይስ ሱፐር የሚባል ናይት ነው ያሳለፈው። እንዲሁም ማይልስ ሉዊስ ስኬሊም ኦ ማይ ጋድ ለትሮሳርድ ያቀበለው ያቺ ፓስ እንዴት ይዟት እንደገባ ዲስ ኪድ ኢዝ አሜዚንግ። እንዲሁም ሳሊባ ራሱ አንድ ወርልድ ክላስ ዲፌንዲንግ ታክል ጨዋታው ላይ አስመዝግቦ ነበረ። ያ ሪያ እንዳለው ጨዋታው ኢዝ ኖት ኦቨር ዊ ካን ዱ ኢት ማድረግ እንችላለን ማለት ነው። የዛሬ የመጣሁበት ፖይንት ይመስላል። ዶንት ፎርጌት ቱ ላይክ ኮሜንት ኤንድ ሼር። አም አውት ፒስ